ራቻት ነው እናቴን ስለተንከባከብሽ ያለሽ እየነገረቻት ያንቺን ልጅ ለምን እሷ ቡና ፈላለው ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪልህ አሳያት። ሁለት ልጅ አለ። አብሽሪ ና ደግሞ መሐመድ ይባላል። ጸጉሯን ሸፍኑላት። ማሜ ናጋሼ ትለዋለች። ናጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። ናጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ። ሁሉንም እንደ አዲስ ዚያራ በቃ አሁን ከቃልቤ በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ ታውቂያ? ማን ነው እስኪ አጎት? እሺ ይሳቅ አሁን ይኸው ከቃል ቆይ በደንብ ቆይ ስትሰርላት ሻርፕ ቆይ ባይ ታናሽሽ ነው ታላቅሽ ነው? ታላቅ ኦ ማሻአላ። ሌላ ለካ ትንሽ ነሽ ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው። ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ አሁን ቅድም ያደረጋችሁላት ዚክር በሉላት። በሉ እንዲህ ከሳመች ዚክር በሉላት። ቁጭ ማሉ በሉላት።
አሁን ያው ከከልቧ ሆና በደንብ በሉ ሰላም ልባላ ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደንብ ተርጉም ካለድ እስኪ ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተን አሁን የምትተረጉምልን በኦሮምኛ ነው የሚሉት። አይ ቁጭ በል ለምን እርሶ በሉላቸው ሊሰሙ ነው። ቆይ ቁጭ በል ቁጭ በሉና በሉላቸው በሉ سيدك أرى سيدك مولي سنينا شوفير يا رما مكان كيسنا نتاني ولما أرى سيدك أرى سيدك مولي سنينا شامل لما يو جوار مكانا ناكد جياي غريمتا وقولي مكاناي أرى سيدك أرى Indamaz vale seru ke sajo namni serama seru ke sajo angkajo bagaja jegu ke sajo namara hujra gadi ke sajo arara ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ውዱ ታረጋለች። ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድን ነው መሰለ ያው በደንብ ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለመፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገድ ያለብኝ ነው። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር አንድ ሁለት ቀን የመረጋጋት ነገር እዚህ አብራ ስትተኛም ስትውልም እንደገና ደግሞ በቃ ትለቃለች። አብሽር 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 በቃ ይሄ ነው እንግዲህ ያለው። ሌላ እንግዳ ደግሞ መጣ። ይኸውልሽ ሰላም ሊልሽ ልጅቷን አምጣላት ተረጋጋለች። እሷ ደግሞ እናትሽን ስትንከባከብ የነበረች ሐኪም ናት። ደግሞ እሷ ሂጂ አሁን እንትኑን ይዘሽላት ነይ። እስኪ እንትንሽን ይዘሽ ነይ፣ መመርመሪያሽን ይዘሽ ነይ እና ቼክ አድርጊያት። ያው ቼክ ሆስፒታል በቃ ታሪክሞት ከሌሎ በቃ የሌሎችን ሀሳብ እንስማ። በቃ አይምሮ አምብዚ ማረግ ስራ ነበር
ያ እኮ ሚውት አድርጉና ፎሎ አድርጉት። ወንድም ካሌድ ቻሌንጅ ላይ ነው። ፎሎ አድርጉት። አትላኩ። እስኪ ቤቱን ታብታብ ብቻ አድርጉ። እሺ የሚያልፍት ኢሞጂ አትላኩ። ፎሎ አድርጉት። ወንድም ካሌድን ቻሌንጁን ተቋርጦበት ስለነበር ፎሎ አድርጉት። ፍቄ ሚውትን አንሳና ተናገር። እንግዶችን እስቲ እናስገባና እነሱም ደግሞ የተንፍሱ ሁለት ደቂቃ። እሺ ሰላም ተስፍሽዬ፣ ሰላም ሁላችሁም። ቲም ሌላ በሙሉ እንዴት ናችሁ? እንኳን ደስ አላችሁ። እንኳን ለሀገሯ መሬት አበቃት። እንኳንም የድካማችሁ ውጤት እንደዚህ ለማየት አበቃችሁ። የምር ከልብ ነው የምታሳዝነው። ያማል እንደዚህ ሰው በዚህ ሁኔታ ላይ ሆኖ ከምንም በላይ እዚህ ጋር ቁጭ ያላችሁ በሙሉ እግዚአብሔር ይባርካችሁ። አላህ ባላችሁበት ሁሉ ይጠብቃችሁ። ቀላል ፈተና እንዳላለፈ ሁላችን አቅማችንን ድንጋይ ወርውረናል። ሁላችሁም ላይ ከመጓጓት ከመቸኮል ከብዙ ነገር እና በዚሁ አጋጣሚ ሁላችሁም ይቀርበሉን። እኔ እውነቴን ነው። በቃ ይሄ ትልቅ ነገር ነው የሆነው እና እግዚአብሔር ይባርካችሁ። እሷንም እንኳን ለሀገሯ መሬት አበቃት። ከዚህ በላይ ብዙ ማለት አልችልም። እሺ ፍቄ እናመሰግናለን ወንድሜ፣ እናመሰግናለን። እሺ በዚህ አጋጣሚ እዚህ ጋር የምታዩት የልጆቹ እናት ሌላ የምናሳድጋቸው 60 ህጻናቶች አሏት። እናትና አባት የሌላቸው የኔ ልጆች ናቸው። እሷንም ፎሎ አድርጉልኝ። እናትና አባት የሌላቸውን ልጆች ሌላ ላይ የምታሳድግ ጀግና እናት ነች። ፎሎ አድርጓት። ሚዩትሽን አንቺና ተናገሪ። ሙሉ ሰላም ሰላም፣ እንዴት ናቸው? ተስፍሽ አይሰማም? ይሰማል። አይሰማም? ይሰማል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደስ አላችሁ። በጣም ነው ደስ ያለኝ። እግዚአብሔር የፈቀደው ቀን ሆኗል። እንደ እኛ ሳይሆን እንደኛ ፍላጎት ሳይሆን ብዙ ሰው ዋጋ ከፍሏል። ግን በዛን ሰዓት የእግዚአብሔር ሰዓት ስላልነበረ ነው አሁን የሆነው። እግዚአብሔር ይመስገን። እሱ በፈቀደው ቀን በነፍስ ወደ ሀገር መግባቷ በጣም ደስ የሚል ነው። ሁላችሁም እንኳን ደስ አላችሁ። እኔም ደስ ብሎኛል እና ተስፍሽ ወደ ፕሮግራማችሁ ግቡ። የሆነ አስቸኳይ ነገር ገጥሞን ወደ ጣቢያ እየሄድን ነው። መሀል ላይ ታስገባኛለህ እዚሁ እያለው። እሺ ያስገባሻለሁ። እሺ ኦኬ። ያው ይሄ ወንድም ካሌድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው ቼክ እያደረጓት ነው ያሉትን ነገር ፎሎ አድርጉት። ምናልባት በደንብ ስትታከምም ማየት ላያስፈልግ ስለሚችል አሲ ነይና ተናገሪ። እስከ የት ትማልሽ ከዝሳልሽ ተስፍሽን የምልናገር አይ አባት አይ እናት አልሐምዱሊላህ። እኔ ምንም የምለው ነገር የለኝም ወላሂ ከማመስገን ውጭ ፈጣሪያችንን ሱብሓነሁ ወተዓላ። ህዝቡ እዚህ ላይ የተባበረ በሙሉ እንደዚህ ስትንሰፈሰፍ ለእናት ለአባቷ እነሱ አይኗን ሳያት ይሄን ቀን ነበር የጠበቅኩት። የኔ ጌታ ምን ይሳነዋል? አሳየን ወላሂ። አላህ የሙሉ አፊያዋን ይመልስላት። እንደዚሁ ደግሞ አረብ ሀገር እስር ቤት ያሉ ወንድም እህቶቻችንን በሰላም ለሀገራቸው ያውቃቸው። እውነት እኔ ከቃል በላይ ነው ማለት። እንደዚህ ቁጭ ብለን ስናይ እውነትም አይመስልም፣ ህልሙላ ነው የሚመስለው። እና እዚህ ላይ ብቻ የተሳተፋችሁ በሙሉ በአቅማችሁም በዱዓችሁም በጸሎታችሁም ክፍያውን የሚከፍል የሰማይ የምድር ባለቤት ነው፣ እሱ ይክፈላችሁ። ሌላ በህይወትም የለችም ብለውን ነበረ። እያወቅን እኛ ኢንፎርሜሽን እየደረሰን አንጀቷ ወጣ፣ ኩላሊቱ ወጣ፣ ብዙ ነገር አልሐምዱሊላህ። እንደዚህ ሙሉ ሆና ማየታችን እናትና አባቷ አቅፎ ሲስሟ ታየን። ምስጋና ይገባው ማያልቅበት ጌታ። ሁላችሁም ፈጣሪ ይክፈላችሁ። እኔ ቃል የለኝም። ኢትዮጵያውያን፣ ኤርትራውያኖች፣ ሙስሊሞች
ክርስቲያኖች፣ ፕሮቴስታንቶች የሁሉም ፊት ለፊት ላይ ተቀምጠን ሁላችሁ ጌታዬ ናቸው። እኔ ሰይጣን መሆኔ አምናለሁ፣ ግን እኔ ሰይጣን መሆን አልፈልግም። በእኔ አደም መሆን እፈልጋለሁ። እንደናንተ ብርሃን ሊመጣልኝ እፈልጋለሁ። ያለ ፍቶች ሻሃዳ የለ እናንተ አምላኮች ናቸው። ተዋት ረጋጋ ካሊድ። አሁን የምትናገረው ንግግር ሁሉም ነገር አይያዝም። ተወው ካሊድ፣ ሚዩት አድርገው። በዚህ ሰዓት ሁለት ነገሮች አሉ ተስፍሽዬ። አንድ የቆየችበት እዛ የቆየችበት ሎንግ ተርም ነው። ከእንደገና ደግሞ ትወጣለች በተባለች ጊዜ እኔ ጋ እንኳን ስትደውልልኝ እንደዚህ አልነበረችም። ገባ ጓጉታ ነበረ። ከዛ ደግሞ ነው። ስለዚህ ትንሽ ትረጋጋ። 2 ቀን 3 ቀን 4 ቀን ወር 2 ወር ትረጋጋ። ከዛ ሳይካተሪስት መታየት ካለባት ትታያለች። አሁን ግን ምንም በቃ ከዚህ በኋላ ምንም አያስፈልግም። ማለት ሚዲያም ላይ መቅረብ አያስፈልግም። ምንም ነገር አያስፈልግም። በቃ አየን እጃችን ላይ ባለው ቪዲዮ አንተ ላይ በተደረገው ሁላችንም ቪዲዮ ሰርተን ህዝቡን ማመስገን አለብን። ጌታችንን አመስግነን እዚህ ላይ የተባበረውን በሙሉ ኡስታዞች እዚህ ላይ ተባብረዋል። ቄሶች እዛ ቦታ ላይ የተገኛሉ። እነ መሐመድ አልዓሩሲ በሚችሉት አቅም ወጥተው ገብተዋል ከኛ ጋር። ስለዚህ ሁሉንም አመስግነን ከዚህ በኋላ እኔ ይቅርታ አድርጉልኝ እህቴ ማለት ናት። ለራሴ እንዲሆን የማልፈልገውን እህታችሁ ላይ እንዲሆን የማትፈልጉትን ሌላ ከዚህ በኋላ ሶሻል ሚዲያ ላይ መምጣት የለባትም። ትረጋጋ፣ ሕክምና ታርግ። በቃ መግባቷን ሁላችሁም አይታችኋል። በቃ ከዚህ በኋላ ምክንያቱም በዚህ ሰዓት የምትናገረውም ንግግር ቫላንስ ያልሆነ ስለሚሆን ፕሊስ በቃ እናትና አባቷ አቅፈዋታል፣ አቅፋለች ቤተሰቧን። ለኢትዮጵያ ምድር በቅታለች። አልሐምዱሊላህ። ከእሷ ጋር የነበሩት ፍርዱ እንደተወሰነባቸው እንደተደረገባቸው እናውቃለን። የሁላችሁም ክሬዲት ነው ከፈጣሪያችን በታች ሱብሓነሁ ፈጣሪያችን በታች ሱብሓነሁ አላህ። ከዚህ በኋላ የእሷን ቪዲዮ ይሄ እንደዚህ የምትናገረው መግባት የለበትም። ተስፍሽ ሌላውን ነገር በውስጥ ተነጋግረን የሚቀር ነገር ስላለ እሱን ጨርሰን ደግሞ የቀረም ገንዘብ አለ የተቀመጠ በራሷ ስም የሚሆን ነው። 13 ዓመት ማለት ሰው ልጅ ወልዶ ያሳድጋል። 13 ዓመት እድሜ ነው እና ቀላል ስላልሆነ ውስጡ አሁን ያለውን ነገር እንዲህ ነው ብሎ መናገር፣ እኛ እንኳን የተሰማንን እያያችሁ ነው እናንተ ከስር የተሰማችሁ። ስለዚህ ሌላውን ነገር ጨርሰን ለእሷ የተቀመጠ ነው። የህዝብ አማና ነው። አማናችንን እኛ ቢኢዝን ረበል ዓለሚን ያንን የምንወጣለን። ይህንን ብቻ ነው የምላችሁ እህቶች፣ ወንድሞች፣ ወገኖች። እሺ ተስፍሽ። እሺ ሁላችሁንም ከልብ እናመሰግናለን። ያው ያስወጣሁት እኔ ነኝ ወንድም ካሊድን። ከዚህ በላይ መቀረጽ ስለሌለባት ነው። በቃ የሚደረግላት ነገር ይደረጋል። ምንም ማውራትም ማስወራትም አያስፈልግም። ያለው ነገር በቂ ነው። ጤናዋ እስኪመለስላት እና መስመር እስክትገባ ድረስ የምትፈልገውን ነገር ታደርጋለች። አሁን የምንፈልገው ጓደኛዋ መምጣቷን ብቻ ነው ማረጋገጥ የምንፈልገው። ከዚህ በኋላ ማንም ሰው ሚዲያም እንዳይቀርጻት። ዛሬ የተቀረጸው በቂ ነው። የገባላትን ብርም በአካውንቷ የቀረላትን ብርንም አስተካክለን አካውንት ከከፈተች በኋላ ትራንስፈር ስናደርግ አንዴ እናሳያችኋለን። አደራችሁን እንወጣለን። ከዛ ውጭ የምናደርጋቸው ግብአቶች ሁሉ ሪስክ ይዘውብን መምጣት የለበትም። ድካማችንን ልፋታችንን ገደል መግባት የለበትም። ስለዚህ አሁን ወንድሞቿ አየር መንገድ ጓደኛዋን የሚያውቃት እዛ ናቸው ያሉት እና እነሱ እስኪመጡ ድረስ እንጠብቃቸዋለን። ያችኛዋ እህታችን ስለሆነች ማለት ነው። እና ያንን ነው የምናደርገው። አሁን እኔ ማስገባው ሰው አንዴ ምስል ጨርስ። ማስገባው ሰው 2 ደቂቃ ሰጥቻችሁ ደስታችሁን እንድትገልጹና እንድናወራ ነው። እሺ ደጋግመንም ከዚህ በኋላ ማየትም እንትን አይሆንም።
ስትገባ ቪዲዮን ይልኩልናል፣ እናሳያቸዋለን። ትታከም፣ እሷም ትታይ፣ ቼክ ትደረግ። ሪከርድ ተደርጎ የሚወጡ ቪዲዮዎችን መቆጣጠር ስለማንችል መጠንቀቅ አለብን። ሳናውቀው በደስታ መሀል እንዳንከስር ብዬ ነው። እሺ መሲ አንድ ደቂቃ ልስጥሽ ተናገሪ እና ግጥም አለኝ ዘቢባ እያለች ነው። አመሰግናለሁ ተስፍሽ፣ ሁላችሁንም ሰላም ዋሉ። ግን አንድ መናገር የምፈልገው ነገር ተስፍሽ፣ ዩቱበሮች ወደ እናትና አባቷ ቤት ወደ በሩ ጋር ባይደርሱ፣ አሁን እች ልጅ ለመቅረጽ እች ልጅ እንትን ለማለት ስለሚመጡ ይህንን ያልነው ሙቤም ሁላችሁም ጥንቃቄ አድርጋ የትኛውም ሚዲያ ላይ አሁን ላይ መቅረብ የለባትም። 13 ዓመት ማለት እች ልጅ ገና ምኑንም እየተለማመደችው አይደለም። ብዙ ነገር ያስፈልጋታል። አሁን ላይ የሚያስፈልጋት የእናትና የአባቷ ፍቅር ነው። ስለዚህ ዩቱበሮች እነዚህ አሉ አይደል ኢትዮጵያ ውስጥ እንትን የሚሉ የሚሯሯጡ እነዚህ ሰዎች በአጠቃላይ አጠገቧ መድረስ የለባትም። የማንም ዩቱበር መሸቀያ መሆን የለባትም። ከዚህ በፊት በብዙዎቹ ስለተሸቀለ አሁን የምች ልጅ መነገጃ መሆን የለባትም። ተስፍሽን እንደውም በደንብ ትሰራበታለህ ብዬ ተስፋ አደርጋለሁ እና ይህንን አድርጉ። አመሰግናለሁ። ተስፍሽ ደህና ዋሉ። በተለይ ተስፍሽ እዛ አሁን ያሉ ሰዎች አሁን እሷ ጋር አንዳንድ ሰዎች አሉ እና የራሳቸው ሞባይል ሊኖራቸው ይችላል። አንዳንድ ነገር የቀረጿት ሊኖር ይችላል እና እነዛ ሰዎችን አደራ የባካችሁን የቀረጻችሁትን ቪዲዮ ምንም ነገር በራሳችሁ ፔጅ ሼር እንዳታደርጉት አደራ። እዚህ እየሰማችሁን ካላችሁ ወይ ላይፉን እየተከታተላችሁ ካላችሁ አሁን ላይ አንዳንድ ሰዎች ቪዲዮ የቀረጻችሁ ስላለ እባካችሁን ይህን ቪዲዮ እንዳታወጡት አደራ እባካችሁ። እሺ ፕሊዝ ጋይስ፣ ለሁሉ ነገር እንደርስበታለን። እቺ ልጅ አንድ ቀን በትክክል ቀርባ የምታመሰግናቸዋለች። እስከዛ ድረስ ግን ጊዜና ሰዓት ታይም ያስፈልጋታል። እንድትረዳላችሁ ብዬ ተስፋ አደርጋለሁ። የቀረጻችሁ ሰዎች ካላችሁ ደግሞ ይሄ ነገር ብታቆዩትና ወይ ብደመስሱት መልካም ነው ብዬ እጠይቃለሁ። ቴንኪዩ። እሺ ሙቤ። እሺ ዘቢባ ግጥም አለኝ ለቴብላ ነው ያስገባዋት። እስኪ ሚውትሽናሽ እና እሺ በጣም አመሰግናለሁ። ላይ በጣም ነርቭሱኛለሁ። በጣም ደስ ብሎኛል። ኤርፖርት ከመግባቷ ጀምሬ ነው የጻፍኳት። ትንሽዬ ናት። በመጀመሪያ በጣም ይቅርታ ተስፍሽ፣ አቧሚራ፣ ሀሲያ እስካሁን ምንም ነገር ብዬ አላቅም። የሆነ ሰው ቤት የሆነ ኩላሊቷ ወጥቷል ሲባል ነርቨስ ሁኜ እነሱ ይጠየቁልኝ ብያለሁ። ይቅርታ በዚህ ምንም ነገር አላልኩም። እችን ቃል ነው ያልኩት። እነሱ ይጠየቁልን፣ እነሱን አምነን ነው ብር የሰጠ ነው ብያለሁ። በጣም ይቅርታ። ነርቨስኛለሁ በጣም ቻሉኝ። እንግዲህ የግጥሙ ርዕስ የእንባ ማብቂያ የናፍቆት ስንቅ ይላል። የጨለማው ዘመን አልፎ በብርሃን የሞት ፍርድ ፈርሶ በህይወት አየናት። 13 ዓመታት በእስር ቤት ማቃ ዛሬ አበቃላት። ያ የስቃይ ሰቆቃ እንኳን ተረፈችን ያለው እያለ ነው ህዝቡ። በጉጉት ያየናት ፈልቋል ልቡ። ያ ሁሉ መከራ አልፎ በትዕግስቷ ዛሬ ነው ቀኑ የነፃነት አየር መተንፈሷ። በወርቅ ባይተካ በብርሃን ያልተለወጠ ነፍሷ ዋጋ ዛሬ የነፍሷ ዋጋ ዛሬ አልፋ ወላሂ ፈርቼ ነው። አብሽር አለቀ። ያው በደስታ ውስጥ ሆነን እናዳምጠው እንጂ ግጥሙ ብዙ ይቀረዋል። መማር አለብሽ። እኛ ኖሊቡኩም ነርበሱኝ ነው እንጂ የወርቅ ትመዝገብ ኮርስ በወርቅ ባይተካ በብር የተለወጠው የነፍሷ ዋጋ ዛሬ ፍሬ አፍርቷል። የኢትዮጵያ ምድር በደስታ ሞልቷል። ገራሚ ግጥም ነው ይሄ። የኤአይ ሙዚቃ የሚሰራው ሰውዬ ዝም ብሎ ቃላት እንደሚያንሻፈው ቤት መምታት አለበት። ግጥም ቤት መምታት አለበት። ተረጋጊ ዘንባዬ። እነት ስክሪንሹት አድርጌ ልክልሃለሁ። ቤቱማ መጥቷል። ቤት መጥቷል። አሁን አነባበብሽ ነው አሁን ዘቢባ በደንብ አርግተሽ ይቅርታ እንዲያደርጉልሽ እህትና ወንድሞችሽ በዚህ አጋጣሚ አፉ እንዲሉሽ፣ ያው አንቺም ያን ነገር በድንጋጤ እንዳደረግሽው ያኛውን ነገር ግጥሙ ለሌላ ጊዜ ያቆየውና ከእህትሽ ጋር እኔ ወላሂ ይቅርታ ስም ጠርቼ አቧሚራ፣ ሀሲያ፣ ተስፍሽ አደርጌ፣ ሚነወር እነሱ ይጠየቁልን። እኛ ብር አመን የሰጠነው ለእነሱ እንጂ ለኤምባሲ አይደለም።
አይደለም ብያለሁ፣ ስም ጠርቼ ማለት ነው። ያንንም ያልኩት ልቧ ወጥቷል ልትሞት ነው የሚለው ነገር ስለሰማሁ ነው። ግን እኔ ቅር ብሎኛል። ዘይባ አንቺ አንዱን ጠርተሽ አንዱን ተውሽ። ከጠራሽ ላይ ሁሉን ነበር መጥራት ያለብሽ። እኛንን አልጠራሽንም፣ እኛም አብረን ነበርን። ስለዚህ ለሌላ ጊዜ እሺ፣ ለሌላ ጊዜ ስጠራ ሙሉዋችሁ እጠራለሁ። ከአሁን በኋላ በደስታ እንገናኛለን ኢንሻአላህ። በጣም ደስ ብሎኛል። አፉ በሉኝ ከልባችሁ። እሺ ኤችኤ ሚውተር አሁን በተራ 2 ደቂቃ ላስገባችሁ ብዬ ነው። ኤችኤ እሺ፣ ጀሙ ቶሎ ላስገባችሁ። መቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ ተስፊሽ እንዴት ነህ? ሰላም ነው። እንኳን ደስ አላችሁ። እኔ ደስታዬ መግለጽ ሁላ በቃ እንዲሁ ምን ልበል በቃ አልችልም። እና አንድ ነገር ፖዘቲቭ ነገር ስለ ሌላ ምንም አይነት ቪዲዮ ብናይ ኮቴ ለኮቴ ተከትለን ሪፖርት እናደርጋለን። ይሄ ለታሪክ ነው የሚቀመጠው። ስለዚህ ማንኛውም መጥፎ ነገር ቀርጾ ቪዲዮ እንትን ብሎ የሚለቅሰው ይሄ ሪከርደሮች እየተከተልን ሪፖርት ማድረጋችን አንርሳ። እኔ ይሄን መልዕክት ለማስተላለፍ ነው የገባሁት። በጣም ደስ ብሎኛል። ደስታዬ ወደር የለውም። አልሐምዱሊላህ ረብል ዓለሚን። ለዓለማቱ ጌታ ምስጋና ይገባው። ይሄ ቀን አላህ እንደው ሳንሞት ምንም ሳንሆን ይሄን ቀን ያሳየናል። ምስጋና ይገባው። ከዚህ በላይ ምንም ምለው ነገር የለም። የትኛውም ሪከርድ መጥፎ ነገር ከደስታ ውጪ መጥፎ ነገር ቀርጾ የደቀቀ የትኛውን ፖዚቲቭ ነገር እየገባን ሪፖርት አድርገን እናዘጋለን። አካውንቱ ማለት ነው። ጨርሻለሁ። እናመሰግናለን ስላስገባችሁን በጣም አመሰግናለሁ። እንኳን ደስ አላችሁ። እሺ፣ እግረ መንገዴ ለሪከርደሮች ማስተላለፍ የምፈልገው ይሄ ከሰው የማይወጣ እንባ ግብብድ አድርጋችሁ ዛሬ በደስታ ተስፋ ያደርገው እንባው ተዘረገፈ በባሬላ ወስደው የምትሉ ሰዎች ማለት ነው፣ አንድ ኤዲቲንጋችሁን አስተካክሉ። ዛሬ በደስታ ተራጨ ያለም ህዝብ በጎርፍ ወሰደው ምናምን ብላችሁ አታካብዱ። አዎ አይኔ አብጧል፣ ትንሽ አልከሻለሁ። ከዚህ ግን የግብዳ እንባ አድርገህ እዩት ምናምን ብትልዋ እኔን አያድርገኝ። እንዲህ ሲባሉ እኮ ያደርጉታል። እሺ ዘና በሉሽ። እሺ አዩቲ ጎንደሬዋ ሚዩት ስላሽና